130ኛው የአድዋ ድል በዓል በተለያዩ ሁኔታዎች ይከበራል። በዓሉ ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል እንደሚከበር የመከላከያ ሚኒስቴር ዛሬ በሰጠው መግለጫ ይፋ አድርጓል። አከባበሩን አስመልክተው የመከላከያ ሚኒስትር ኢንጂነር አይሻ መሐመድ መግለጫ ሰጥተዋል። መግለጫውን የተከታተለው ባልደረባችን አሸናፊ ሽብሩ ለተጨማሪ መረጃ ስቱዲዮ ይገኛል። እንኳን ደህና መጣ። እንኳን ደህና ቆየህ። የሚጠበቅ በዓል ነው፣ ሀገራዊ በዓል ነውና በዚህ ዙሪያ ላይ የተሰጠው የመግለጫው ነጥቦች ምንድን ናቸው? እንግዲህ በዛሬው መግለጫ ላይ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ናቸው የ130ኛውን የአድዋ ድል በዓል አከባበር አስመልክቶ መግለጫውን የሰጡት። የተለያዩ ሀሳቦች ተነስተዋል። የአድዋ ድል በዓል እንግዲህ ከኢትዮጵያውያን አልፎ የመላው አፍሪካውያን ድል ሆኗል። ከዚያም ባሻገር የጥቁር ሕዝቦች ድል፣ ከዚያ ውጭ ደግሞ በተለይ የጭቆናን ቀንበር ከመስበር አንጻር ሌሎች መነሳሻነት ሆኖ ለረጅም ጊዜያት እንዳገለገለ ይታወሳል። አስቀድመን በተመለከትነው ዜና ደግሞ የኔልሰን ማንዴላ የሰለጠኑበትን ተመልክተናል። ኢትዮጵያ ከራሷ የድል በዓል ባሻገር ደግሞ ሌሎች ነጻነታቸውን እንዲያረጋግጡ ከከፈለቻቸው መስዋዕትነቶች ውስጥ ከከፈተችው በር ውስጥ አንዱ የሚጠቀስ ነውና የዘንድሮውን የ130ኛውን የአድዋ ድል በዓል አስመልክቶ ግን ወደ ተሰጠው በዋናነት ወደ መግለጫው ስንመለስ የአከባበር ስርዓቱ በተለያዩ ዝግጅቶች እንደሚከበርና ከዋናው ቀን አስቀድሞ ባሉ 5 ቀናት ተከታታይ ቀናት ውስጥ እንደሚከበር ጭምር ሚኒስትሯ በዚህ መግለጫቸው ላይ አንስተዋል። አድዋ በተለይ ለኢትዮጵያውያን ታሪክን የሚያከብሩበት የሚዘክሩበትና የሚያስታውሱበት ብቻ ሳይሆን በየዘመኑ ታሪክን እየሰሩ መሄድ እንዲችሉ መነሳሻ ሆኖ ዛሬም ድረስ የቀጠለ እንደሆነ ተናግሯል። 130ኛው የአድዋ ድል በዓል ሲከበር እንግዲህ የዘንድሮውን ዓመት ልዩ የሚያደርገው እነዚህ ከ130 ሚሊዮን በላይ ለሆነ ሕዝብ ይህኛውን የ130 የአድዋ ድል በዓልን ሲያከብሩ ባለፉት ጊዜያት በነበሩ እንግዲህ ለሀገር ተስፋ የሚጥሉ እንዲሁም ደግሞ ለትውልድ የሚሻገሩ ዳግማዊ አድዋ የሚባሉ ፕሮጀክቶችን ከመስራት አንጻር የህዳሴው ግድብ የተመረቀበት ዓመት ነው። የተለያዩ መሰረት የተጣለባቸው እንደ አፍሪካም ሆነ እንደ ዓለም ያስደመሙና እንግዲህ ታሪካዊ ሊባሉ የሚችሉ ፕሮጀክቶች መሰረተ ድንጋይ የተጣለበት ነው። የተለያዩ ፕሮጀክቶችም የተመረቁበት ዓመት መሆኑ የዳግማዊ አድዋን የማምጣትን ስሜት በተግባር የተገለጠበት መሆኑ ተገልጿል። ለዛም ነው እንግዲህ የዘንድሮ ዓመት መሪ ቃል ከአኩሪ ታሪክ ወደ ብሩህ አድማስ የመሻገርን ተምሳሌት አድርጎ ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል እንዲከበር ጭምር የተወሰነው። ይህንን መሰረት በማድረግ በዚህ ዓመት ላይ እንግዲህ ይህንን የአድዋ ድል በዓል ኢትዮጵያ ስታከብር በማለትም አስቀድሞ ባሉ 5 ቀናት የተለያዩ ዝግጅቶች ይከበራል። በዋናው ዕለት ደግሞ እንግዲህ አሁን ያለውን ኢትዮጵያ ዘመኑ የሚጠይቀውን የአድዋን መንፈስ ሊያረጋግጥ ሊተገብር የሚችል ዝግጁነት ላይ ምን ቁመና ላይ ትገኛለች የሚለውን ጭምር የምታሳይበት መሆኑን ሚኒስትሯ ኢንጂነር አይሻ መሐመድ አንስተዋል። እሱን ተከታትለን እንመለስ። ይህን አኩሪ ታሪክ ዛሬም ለሀገራዊ አንድነታችን ጽኑ ምሰሶ፣ ለሉዓላዊነታችን ደግሞ አስተማማኝ ዋስትና ሆኖ ያገለግላል። በመሆኑም ከአኩሪ ታሪክ ወደ ብሩህ አድማስ የተሰኘውን የዘንድሮ መሪ ቃላችንን ትናንት በጀግኖች ደምና አጥንት የጠበቅነውን ሀገር ዛሬ በዘላቂ ሰላምና በልማት ወደ ሁለንተናዊ ሉዓላዊነት ከፍታ ለማሻገር ያለንን ጽኑ ቁርጠኝነት ይገልጻል ብለን እናምናለን። ጀግናው የመከላከያ ሰራዊታችንም የአድዋን የጀግንነት ውርስና ወኔ በመሰነቅ የሀገራችንን ሰላምና ደህንነት ለማረጋገጥ እንዲሁም ወደ ተስፋ ሰጪው ብሩህ አድማስ የምናደርገውን ጉዞ በንቃት ለመጠበቅ በማንኛውም ጊዜና ሁኔታ ዝግጁ መሆኑንም የምናሳይበት የሀገራዊ ዝግጁነታችንን በደንብ ዲስፕሌይ የምናደርግበት ለወዳጅም ለጠላትም የኢትዮጵያን አቅም የምናሳይበት ዕለት ይሆናል ብለን እናስባለን። የሚጠበቅ የዛ ዘመን ጀግኖች ያንን አድርገዋል። በዚህ ዘመን ደግሞ የሚጠበቅ አድዋ አለ። እዚህ ላይ የተነሳሰባለ። እንግዲህ በዚህ ዘመን የሚጠበቀው አድዋ በተለያዩ ፕሮጀክቶችም አስቀድሞ ሲገለጥ እንደነበር ለማንሳት ሞክረናል። ከዚያ ባሻገር ደግሞ በዚህ ዘመን ኢትዮጵያ እንግዲህ ያኔው ለመላው አፍሪካውያን ራሷ የድል በዓሏም እንኳን ቢሆን የነጻነት መስመራቸውን እንዲከፍቱ የነጻነት ጮራን እንዲቀዳጁ ባደረገቻቸው ስራዎች ስትታወስ ትኖራለች። ዛሬም ድረስ አድዋን በርካቶቹ ሲያነሱ መነሻው ከኢትዮጵያ ይሁን እንጂ የበርካቶች የነጻነት ጉዞ ጭምር እንደሆነ ይጠቀሳል። ይህንን የሚያረጋግጥ ተግባር ከመፈጸም አንጻር በዚህ ዓመትም ባለፈው ዓመት የጀመረውን በተለይ በዚህ ዓመት የሚቀጥለውን ሁለተኛውን የአፍሪካ መከላከያ ሚኒስትሮች ስብሰባን ታስተናግዳለች። በዚሁ በኢትዮጵያ ነው የሚካሄደው። ከዚሁ በዓል ጎን ለጎን የሚካሄድ ሁነት ነው። አፍሪካውያን አሁን ባለው የዓለም ስርዓት በተለይ በርካታ ተዋናያን የሚፈጠሩ
የሚፈጠሩበት በርካታ መሪዎች የሚፈጠሩበት በዓለም ስርዓት ውስጥ ኢትዮጵያ ምን እየተገበረች ነው? ቀጣይ የዓለም አቀፉ ማህበረሰብ አይኑን ወደ አፍሪካ መጣል የሚችልበት አፍሪካ የመጻዩ ተስፋ እድል እንድትሆን የሚያደርጉ ስራዎች ምን ምንድናቸው የሚለውን በወታደራዊም ዘርፉ በኢኮኖሚም ዘርፉ በሌሎች የልማት ዘርፎች እንዴት እየገለጠች ነው የሚለውን ዲፕሎማሲውን በዚሁ ባካተተ መልኩ የሚያሳዩ ኤግዚቢሽኖችም ሆኑ ሌሎች ልምድ የሚቀሰምባቸው ሁነቶች ጭምር ከዚህ መድረክ ጎን ለጎን እንደሚጠበቁ ኢንጂነር አይሻ መሐመድ በዚህ መግለጫቸው ላይ አንስተዋል። በዚህ ረገድ ኢትዮጵያ የተገበረቻቸውን እንዲሁም ደግሞ ምን አይነት አቅም ተፈጥሯል፣ በቀጣይስ የት ልንደርስ ይገባል የሚለውን አሁን የደረሰበትን ቴክኖሎጂ የታጠቀውን የዓለም አቀፍ ጉዞ መሰረት አድርጎ ምን እየተሰሩ ነው የሚሉ ይቀርባሉ። ከአፍሪካውያን ጋር የሚያስፈልገን ትብብር ምን አይነት ነው የሚለውን ጭምር የሚጠቅሱ በዚህ መድረክ ላይ ጎን ለጎን የሚዘጋጁ ሁነቶች እንዳሉ ጭምር ሚኒስትሩ አንስተዋል። ኢትዮጵያ አሁን እያደረገች ያለችውን በኢኮኖሚ ራሷን ለመቻል በማህበራዊ ዘርፍ ራሷን ለመቻል ሁለንተናዊ የሆነ ሉዓላዊነቷን ለማረጋገጥ እየሰራች ተምሳሌት የሆኑ እየተሰሩ ያሉ ስራዎችን ከኛ ጋር አይተው ይሄ ብቻም ሳይሆን በዓለም ደረጃ በዚህ ሰዓት ዓለም እንዴት እየሆነች እንደሆነ የዓለም አጠቃላይ ኦርደር በምን መንገድ እየተቀየረ እንደሆነና በዚህ ውስጥ ደግሞ ሁሌ ዓለም ሌላ ሰው በሰራው ዓለም ውስጥ ከመዋኘት ወይ ደግሞ ያንን ለመለማመድ ከመጣር ይልቅ ለሚሰራው የዓለም ስሪት ለአዲሱ የዓለም ኦርደር አፍሪካውያን ራሳቸው እንዲያዘጋጁ እድል የሚሰጠን ምንነጋገርበት እንዴት እንሁን ብለን ምንወያይበት መድረክ ይኖረናል ብለን እናስባለን። ስለዚህም የአፍሪካውያን ወንድሞቻችን እነሱ ብቻም ሳይሆኑ ሁሉም ጥቁር ህዝቦች ይህንን በዓላቸው አድርገው የሚያስቡ ይህንን ድል የድላቸው አድርገው የሚያስቡ ጥቁር ህዝቦችም እኛ ጋር የሚኖሩ ይሆናል። እንግዲህ እነዚህን መሰረት ባደረገ ሂደት ይህ ሁነት እንደሚከበርና ለ5 ተከታታይ ቀናት አስቀድሞ ከዚያም የመዝጊያው መርሃ ግብር እንደሚካሄድ ነው በዚህ መግለጫ ላይ ሚኒስትሩ ያነሱት። ኢትዮጵያ እንግዲህ ይህንን የአድዋ ድል በዓል ስታከብር የዘመኑ ትውልድ በተለይ መሪ ቃሉን መሰረት በማድረግ ይህንን ድል መነሻ በማድረግ ወደ ብሩህ አድማስ ሀገርን የመምራት ተልእኮ በተለያዩ ዘርፎች እየተገለጠ እንደሆነ ጭምር አንስተዋል። የዘንድሮ ግጥምጥሞች ደግሞ እንግዲህ ወደ 130 ሚሊዮን የሚጠጋ ህዝብ ያላት ሀገር 130ኛውን የአድዋ ድል በዓል ታከብራለች። ይሄ መነሻ ሊሆን የሚገባው ቀጣዮቹን የጊዜያት እንደውም ቀጣዮቹን ዘመናት ዛሬም እየተገበረ ያለውን የአድዋ ዳግማዊ የአድዋ ድል መንፈስ በምን መልኩ ማስቀጠል ይገባል የሚለውም ለትውልዱ ቁጭት የሚፈጠርበት የተጀመሩ ፕሮጀክቶችም ደግሞ መነሳሻ የሚሆኑበት ጭምር እንደሚሆን ነው ሚኒስትሯ በዚህ መግለጫቸው ላይ ያነሱት። በዚህ መርሃ ግብር ላይ እንግዲህ ኢትዮጵያውያን ብቻ ሳይሆን አፍሪካውያን ሌሎች እንግዲህ በዚህ በክብር እንግድነት የሚገኙ ተሳታፊዎች ጭምር የሚገኙበት ነው። ትልቅ ተሞክሮ ይቀሰምበታል ተብሎ የሚጠበቅ ነው። ኢትዮጵያውያን ድልን ከማክበር ባሻገር ደግሞ ድልን የመተግበር ድልን መስራት ይህንን የማስቀጠል ተልኳቸውን በሰላሙ እንዲሁም በልማቱና በሌሎች የኢኮኖሚና ሌሎች አሁን ዘመኑ የሚፈልጋቸውን ተግባሮች ከመፈጸም አንጻር ስንቅ ሊቋጥሩበት የሚገባ እንደሆነ ጭምር በዚህ መግለጫ ላይ ተነስቷል። የአድዋ ድምጾች በሚል የሚካሄዱ የወጣቶች መድረኮች አሉ። በተለያዩ አካባቢዎች ስፖርታዊ ውድድሮች፣ ወታደራዊና ታሪካዊ ኤግዚቢሽኖች እንዲሁም ልዩ ልዩ የኪነ ጥበብ ስራዎችና ይህንኑ የሚገልጹ የአድዋ ድልን የሚዘክሩ ዶክመንተሪ ፊልሞች ጭምር የተዘጋጁበት ሁነቶች ይካሄዳሉ ተብሎ ይጠበቃል። በዛሬው መግለጫ ላይ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ 130ኛውን የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል የሚከበረውን አስመልክቶ የሰጡት መግለጫ ይህንን ይመስላል። አሸናፊ ሽብሩ አመሰግናለሁ። እኔም አመሰግናለሁ።